49ኛ ሳምንት ከሐምሌ 11 እስከ ሐምሌ 17 2018 ዓ.ም 12ኛ በር የልዩ ልዩ ሃይማኖቶችና ልምምዶቻቸው በር አጠቃላይ መግለጫ። ሃይማኖቶችና ልምምዶቻቸው በእርግጥም ወደ አንድ አገር በቀጥታ የሚያስገቡት ነገር ላይኖራቸው ይችላል። ይሁን እንጂ የማህበረሰቡ አስተሳሰብና የህይወት ፍልስፍና ሁሉ የሚቃኝባቸው ስፍራዎች ከመሆናቸው አንጻር በሐሳቡ ዓለም ውስጥ የገዛ የራሳቸው ተጽዕኖአዊ የሆነ አሻራ የሚያሳርፉባቸው ጉልህና የደመቀ ሥራ ያላቸው ሆነው እናገኛቸዋለን። በእርግጥም ከዚህ አንጻር ጉዳዩን ስንመለከተው ሃይማኖቶችና ልምምዶቻቸው ወደ አንድ አገር ልዩ ልዩ ነገሮችን ለማስገባትም ሆነ ከአንድ አገር ልዩ ልዩ ነገሮችን ለማስወጣት የገዛ የራሳቸው ጠቃሚ ሚና ሊኖራቸው የሚችል በር መሆናቸውን ወደ መረዳቱ እንመጣለን። በእርግጥም እዚህ ላይ ልብ ሳንለው ልናልፈው የማይገባ ነገር ሃይማኖቶችና ልምምዶቻቸው ገደብነት ባለው አስተምሯዊም ሆነ ልምምዳዊ ማንነታቸው ብቻ ተወስነው የሚኖሩ አለመሆናቸውና በዚህም ሂደት ውስጥ የቀደሙና የጣሏቸውን ልምምዶች በተሐድሳዊ መልኩ የሚያነሱበትም ሆነ አንዳንዴ ደግሞ አዳዲስ ነገሮችን ከሳይንሱም ሆነ ከፍልስፍናው እንዲሁም ከቴክኖሎጂውም ዓለም ሊወስዱ ደግሞም መገለጣዊ ባለው መለኮታዊ ጉብኝት ሊጎበኙና አዳዲስ ገጽታዎችንም ተላብሰው ሊቀርቡ የሚችሉ መሆናቸውን ነው። መልካም አጋጣሚዎች ሃይማኖቶችና ልምምዶቻቸው አንዳንድ ጊዜ በአስተምሮአዊም ሆነ ልምምዳዊ ተሐድሶ የሚያነሷቸውና የሚያቀነቅኗቸው አስተሳሰቦች በቀጥታ በማህበረሰቡ ውስጥ ዘልቀው ሊገቡና ማህበረሰቡንም ሆነ ልዩ ልዩ መንግስታዊ ተቋማትን ብሎም አገረ መንግስቱን እንኳን እስከ መሻር ሊደርሱ የሚችሉ መሆኑ መዘንጋት የለብንም። ለአብነት ያህል የብልጽግና ወንጌል የሚባለው አስተምሮ ልምምዱን በመላው ዓለምም ሆነ በምድራችን ላይ ያሉ አብያተ ክርስቲያናት በተቀበሉትና ባቀነቀኑት ጊዜ በእርግጥም ድህነትና በሽታ እንዲሁም ስቃይና መከራ ደግሞ መናፍስታዊ ተጽዕኖዎች ሁሉ የሚነወሩና ሰዎች የሚጠሏቸው ነገሮች ሆኑ። ምንም እንኳ እውነቶችን ሚዛናዊ በሆነ መልኩ አለመታዘዝ ውሎ አድሮ ታላቅ ቀውስ ውስጥ የሚከትት ቢሆንም ድህነትን በጸጋ አሜን ብሎ የሚቀበል ስብዕናም ሆነ ክርስትና ጠፍቶ ይልቁንም በፈንታው ለውጥንም ሆነ እድገትን እንዲሁም ጌታ አምላክ እግዚአብሔር ቀንበርን የሚሰብርና እስራትን የሚፈታ በሆነበት መልኩ የሚረዳው ትውልድ መነሳቱ ይበል የሚያሰኝም ሆነ በበጎ ጎንነቱ የሚታይ ነው። ይህ ደግሞ የማላጆችን ትኩረት በብዙ የሚስብና በቅድሚያ በምስጋና በጌታ ፊት እንዲቀርቡ የሚያደርግ በመቀጠልም ደግሞ እንዲህ ያለው በጎ ነገር ሚዛናዊነቱን በጠበቀ መልኩ እንዲያብቡ በጌታ ፊት በምልጃ ሊቀርቡ ይገባል። ስጋቶች እንዲህ ባለ መንገድ የብልጽግና ወንጌል መወሰዱ ያስከተላቸው ብዙ ነገሮች ያሉ ሲሆን ከእነዚህም መካከል ድህነትን የሚቃረን ነገር መለኮታዊ አስተሳሰብና አስተምሮ በግልጽ የሚራመድበት ሁኔታ መፈጠሩና ይህም ሚዛናዊነቱን በመፋለሱ ምክንያት ለሌላው ወገን ዋልታ ረገጣዊ አስተሳሰብ ወይም ገንዘብን ለማምለክ በር መክፈቱ እንዲሁም ሰዎች ሁሉ ብልጽግናን ከሚያድነው ከክርስቶስ ወንጌል በላይ አግዝፈውና አክብደው የሚያዩበት ሁኔታ መፈጠሩ በውጤቱም ደግሞ ክርስቶስ የብልጽግና ማግኛ መንገድና ምናልባትም ደግሞ በፋንታው ለሚመለከተው ለብልጽግና ባለሟል አለበለዚያም ደግሞ የዚህ ብልጽግና አገልጋዩ አሊያም እርሱን ማግኛ መንገዱ ወይም ጉዳይ አስፈጻሚ ሆኖ ወደ መታየቱ የሚያመራበትን ሁኔታ እናገኛለን። ይህ ነገር በእርግጥም እውነተኛውን የሚያድነውን የክርስቶስን ወንጌል ራሱ ክርስቶስ እንዲሁም ዘላለማዊ ሕይወትና የቅድስና ሕይወት ደግሞም ፈቃደ እግዚአብሔርን እየፈጸሙ የመኖሩ ነገር ስፍራቸውን ከለቀቁበትና ክርስትናን ከማኅበረሰባዊነቱና አንዱ ሌላው በሚያገለግልበትና ለሌለው የሚያካፍልበት ከመሆኑ ይልቅ በግለኝነትና በግል ጥቅም ታውሮ ለብቻው የሚበላበትና በሀብት እየመጠቀ የሚሄድበት አይነቱ ክርስትና እንደ ሁነኛ እምነት ተደርጎ የተወሰደበት ሁኔታ ተፈጠረ። ይህም ደግሞ ልዩ በሆነ መልኩ የማላጆቹን ትኩረት የሚወስድ በዚህም በአንድ በኩል በንስሐ በጌታ ፊት የሚቀርቡ እንዲሁም በሌላ በኩል ደግሞ በምልጃ በጌታ ፊት የሚቀርቡበት ይሆናል። ቅዱሳን ማላጆች በዚህ በ49ኛው ሳምንት ከነሐሴ 11 እስከ ነሐሴ 17 በ12ኛው በር የልዩ ልዩ ሃይማኖቶችና ልምምዶቻቸው በር በሚል ርዕስ የምንጸልይባቸውን ዋና ዋና የጸሎት ርዕሶችን እንደሚከተለው እናቀርብላችኋለን። ንስሐ በሃይማኖቶች ውስጥ ስለሚገኙ አጉል ልምምዶች በጌታ ፊት ንስሐ እየገባን እንጸልያለን።
የብልጽግና ወንጌል እውነተኛውን የክርስቶስን ወንጌል ስለከደነበትና የብዙ ሰዎችን አስተሳሰብ ከገንዘብና ከምድራዊ ነገሮች ጋር ብሎም ገንዘቡን ከመውደዱ ጋር ስላስተሳሰረበት ሁኔታ በጌታ ፊት ንስሐ እየገባን እንጸልያለን። ሃይማኖቶች የማህበረሰቡ አስተሳሰብና የህይወት ፍልስፍና በአሉታዊ ፍልስፍናዎች የሚቃኝበት አሉታዊ ገጽታ ያላቸው በመሆናቸው በጌታ ፊት ንስሐ እየገባን እንጸልያለን። ምስጋና ሃይማኖቶች ተሐድሷዊ አስተሳሰብን የሚያስነሱና ለመላው ማህበረሰቡ የሚጠቅሙበት ገጽታ መኖሩ ጌታን እያመሰገንን ለታላቁ ስሙ ደግሞ የሚገባውን ክብር እየሰጠን እንጸልያለን። የብልጽግና አስተሳሰብ ድህነትን የሚቃወም ትውልድ ማስነሳቱ ጌታን እያመሰገንን ለታላቁ ስሙ ደግሞ የሚገባውን ክብር እየሰጠን እንጸልያለን። የሃይማኖቱ በር በእርግጥም ብዙ ጠቃሚ ነገሮችን ለማስገባት የሚያስችል መሆኑን ጌታን እያመሰገንን ለታላቁ ስሙ ደግሞ የሚገባውን ክብር እየሰጠን እንጸልያለን። ምልጃና ልመና ሃይማኖቶች ተሐድሷዊ አስተሳሰብን የሚያስነሱና ለመላው ማህበረሰቡ የሚጠቅሙበት ገጽታ በየጊዜው እውን እንዲሆን በጌታ ፊት ምልጃችንን እያቀረብን እንጸልያለን። የብልጽግና አስተሳሰብ ድህነትን የሚቃወም ትውልድ ማስነሳቱ ይበልጥ በተግባር እንዲገለጥ በጌታ ፊት ምልጃችንን እያቀረብን እንጸልያለን። የሃይማኖቱ በር በእርግጥም ብዙ ጠቃሚ ነገሮችን ለማስገባት የሚያስችል እንዲሆንና ይህም ህዝቡን እንዲጠቅም በጌታ ፊት ምልጃችንን እያቀረብን እንጸልያለን። መንፈሳዊ ተቃውሞ፣ መንፈሳዊ ውጊያ በሃይማኖቶች ውስጥ ስለሚገኙ አጉል ልምምዶች በስተጀርባ የሚተጉ ክፉ መናፍስትን እየተቃወምን ስራዎቻቸውን ሙሉ ደግሞ እያፈራረስን እንጸልያለን። የብልጽግና ወንጌል እውነተኛውን የክርስቶስን ወንጌል ስለከደነበትና የብዙ ሰዎችን አስተሳሰብ ከገንዘብ ከምድራዊ ነገሮች ጋር ብሎም ገንዘቡን ከመውደድ ጋር ካስተሳሰረበት ሁኔታ በስተጀርባ የሚተጉ ክፉ መናፍስትን እየተቃወምን ስራዎቻቸውን ሁሉ ደግሞ እያፈራረስን እንጸልያለን። ሃይማኖቶች የማህበረሰቡን አስተሳሰብና የህይወት ፍልስፍና በአሉታዊ ፍልስፍናዎች የሚቃኙበት አሉታዊ ገጽታ ያላቸው ከመሆናቸው በስተጀርባ የሚተጉ ክፉ መናፍስትን እየተቃወምን ስራዎቻቸውን ሙሉ ደግሞ እያፈራረስን እንጸልያለን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። አሜን። ክብር ለእግዚአብሔር ለአምላካችን ይሁን። የተወደዳችሁ የእግዚአብሔር ቤተሰቦች ሰላምና ብዙ ጤና ብዙ የእግዚአብሔር ነገር ይብዛላችሁ እያልኩኝ ዛሬ አብረን እግዚአብሔር በሰጠን እድል እንጸልያለን። በመላው ዓለም ያላችሁ በኢትዮጵያም ያላችሁ ቅዱሳን ወንድሞችና እህቶች የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን እያልኩኝ ፕሮግራማችንን ዛሬ የምንጸልየው በሃይማኖት ጉዳይ ነው። ሃይማኖት ለአንድ ሀገር ጠቀሜታ አለው። እግዚአብሔርን የምናውቅበት ነው። እውነተኛውና ትክክለኛውን ነገር የምናውቅበት ነው። በተቃራኒ ደግሞ ከእግዚአብሔር ውጪ ደግሞ የሆኑ ነገሮች አሉ። በእነሱም ጉዳይ ላይ አብረን ዛሬ እንጸልያለን። ስለዚህ እግዚአብሔር ይረዳናል። በሃይማኖት ብትኖሩ ራሳችሁን ጠብቁ ስለሚል የእግዚአብሔር ቃል ሃይማኖትን በተመለከተ የምናወራቸው ነገሮች የምንጸልያቸው ነገሮች ወሳኝ ስለሆኑ ነው። ዝም ብሎ ለመጸለይ ያህል ሳይሆን መጸለይ ስላለብን ነው። ምክንያቱም ብዙዎች የሚጠለሉት በሃይማኖት ስር ስለሆነ እግዚአብሔር የተባረከ ይሁን። ስለዚህ ጉዳይ አብረን እንጸልያለን። ጌታ ደግሞ ይረዳናል። ቀደም ብሎ እግዚአብሔር እንደረዳን ዛሬም ደግሞ በመንፈሱና በጸጋው ይረዳናል። መንፈስ ቅዱስ ደግሞ ለዚህ እውነተኛ ታማኝ አገልጋያችን ስለሆነ መሪያችን ስለሆነ ለእግዚአብሔር መንፈስ ክብር ይሁን። ሃሌሉያ። እንጸልያለን። አስቀድመን እስቲ በእግዚአብሔር ፊት ሃይማኖትን በተመለከተ እግዚአብሔር ከሚለው ውጪ ቀና መንገድ ትክክለኛ መንገድ ባልሆነው የተፈጠሩ ብዙዎች ስተቶች አሉ፣ ብዙዎች ውድቀቶች አሉ። ትውልድ ከእግዚአብሔር ጋር እንዳይገናኝ በዛ ጉዳይ ላይ ንስሐ እየገባን እንጸልያለን። እግዚአብሔር ይሄንን ልቡ ያዘነበትን እሱ እኛና እሱ እንድንገናኝ አድርጎ የሰጠው መሳሪያ በሌላ በተሳሳተ ነገር ላይ ስለያዝነው መጠቀሚያ ስላደረግነው አገራት ቢሆኑ ቤተ እምነቶች ቢሆኑ በጣም በተሳሳተ ሁኔታ ውስጥ
በገቡበት ነገር ላይ የእግዚአብሔር ምሕረት እንዲመጣ እንጸልያለን። ንስሐ እየገባን ጌታ እግዚአብሔር አምላካችን ሆይ ስለሰጠህን ስለዚህ ድል እናመሰግንሃለን። እግዚአብሔር ሆይ እኛን ለዚህ ሥራ እግዚአብሔር የዘላለም ዛሬ ስለለየህን ይሄን ሸክም ደግሞ በውስጣችን ስላመጣ በእነዚህ ቀናቶች ደግሞ እግዚአብሔር ሆይ ይህንን ጉዳይ ይዘን በፊት እንድንቀርብ እግዚአብሔር የዘላለም አምላክ ሆይ እነሆ ጸሎትን ለእኛ ስለሰጠ ምልጃን ስለሰጠ በጌታ በኢየሱስም እናመሰግንሃለን። መንፈስ ቅዱስ ሆይ በጌታ በኢየሱስም የምንጸልይበትን ወደ አንተ የምንቀርብበትን ከአንተ ጋር የምንሰራበትን ከአንተ ጋር የምንጮህበትን እድል ስለሰጠህን በጌታ በኢየሱስም ስልጣን እግዚአብሔር ሆይ እናመሰግንሃለን። ደግሞ እንጸልያለን ጌታ ሆይ በጌታ በኢየሱስም ስልጣን በዓለም ላይ ቢሆን በኢትዮጵያ ቢሆን እግዚአብሔር ሆይ በየትኛውም አህጉራት ቢሆን እግዚአብሔር ሆይ ሃይማኖት ለሰው ጠቃሚ ሆኖ እግዚአብሔር ሰው አንተን የሚያውቅበት ሰው አንተን የሚያገለግልበት ወደ አንተ የሚቀርብበት መንፈሳዊ ትምህርት እግዚአብሔር የዘላለም እውነተኛ ቃልን የሚያዩበት ሆኖ ሳለ ነገር ግን ይህንን እውነት እግዚአብሔር ሆይ ያጣመሙ እግዚአብሔር በራሳቸው ፈቃድና በልባቸው ምኞት የመሩ እግዚአብሔር ትክክለኛውን ነገር ስለካዱ ሰዎች ስለሳቱ ሰዎች እግዚአብሔር የዘላለም አምላክ ሃይማኖትን እግዚአብሔር የዘላለም አምላክ ሆይ ለበጎ ሳይሆን እግዚአብሔር ለግል መጠቀሚያ ስላደረጉት እግዚአብሔር ሆይ ጠማማ አስተሳሰብ ስለዘሩበት እግዚአብሔር ሆይ እነሆ እግዚአብሔር የዘላለም አምላክ በፊት አለንና በጌታ በኢየሱስም ምሕረት እንዲሆንልን እግዚአብሔር ሆይ ታላቅ ምሕረት በምድሪቱ ላይ እንዲሆን በሃይማኖት ተቋማት ላይ እንዲሆን ይሄን ደጅ ይሄን በር እግዚአብሔር ሆይ ባልተገባ ነገር በተጠቀምንበት እግዚአብሔር የዘላለም አምላክ ጸጋን ባፋፋንበት እውነተኛውን እግዚአብሔር የዘላለም ትምህርት በገፋንበት እግዚአብሔር የዘላለም አምላክ ሆይ ከፖለቲካ ጋር ካልተገባ ነገር ጋር እግዚአብሔር ሆይ ባካሄድንበት ነገር ሁሉ ምሕረት እንድታደርግልን በጌታ በኢየሱስ ስም ስልጣን እንጸልያለን። ማህበራዊ ነገሮች እግዚአብሔር የዘላለም አምላክ የሥነ ምግባር መቃኛ ሆኖ እግዚአብሔር የዘላለም ሰዎች በትክክለኛው መንገድ እንዲሄዱ እግዚአብሔር ሰዎች በትክክለኛው አሰራር እንዲሰሩ እግዚአብሔር የዘላለም አምላክ ሆይ መታነጫ መንገድ ሆኖ እያለ ጌታ ሆይ እኛ ግን እግዚአብሔር ሆይ ይሄንን እግዚአብሔር ሆይ መንገድ ይሄንን እውነት ይሄንን ታላቅ ስጦታ በሚገባው መንገድ ስላልተጠቀምን አገር ስላልተጠቀመ እግዚአብሔር ሆይ ቤተክርስቲያን ስላልተጠቀመች ሃይማኖት ተቋማት ስላልተጠቀሙ በጌታ በኢየሱስ ምሕረት እንድታደርግልን እንጸልያለን። አባት ሆይ በጌታ በኢየሱስ ስለዚህ ጉዳይ እግዚአብሔር ሆይ ሰማይ ስላዘንብን መንግስት ስላዘንብን አንተ ስላዘንክብን በጌታ በኢየሱስ ምሕረት እንዲሆን እንጸልያለን። ጌታ ሆይ ስለሰማህን እናከብርሃለን። ክብር ለአንተ ይሁን እግዚአብሔር ሆይ ልትሰማን ነው ይሄን ጸሎት የሰጠህን። ስለዚህ እግዚአብሔር ንስሐችን ስለተቀበልክ እግዚአብሔር የዘላለም አምላክ ክብር ምስጋና ላንተ ብቻ ይሁን። ሃሌሉያ ሃሌሉያ። እግዚአብሔር ሆይ እነሆ እግዚአብሔር ሆይ ንስሐ ብቻ አይደለም ትልልቅ ደግሞ እግዚአብሔር ሆይ ጥቅሞች ሰጥተህናል። ጌታ ሆይ በዚህ እንድንገለገል በዚህ በሃይማኖት ተቋም እግዚአብሔር ሆይ በአንድነት እንድንቆም ከዘር ወጥተን ከቋንቋ ወጥተን ከእግዚአብሔር ከክፋት ወጥተን ከጨለማ ወጥተን እግዚአብሔር ሆይ አንተን እንድንፈራ የምንሆንበት ይሄ መሳሪያ ይህ ህብረት ይህ ተቋም እግዚአብሔር ሆይ በዚህ እንድንገለገል ሰዎች በዚህ ውስጥ እግዚአብሔር ሆይ እውነተኛውን ነገር እንዲያውቁ ብዙ እግዚአብሔር ሆይ የሚጠቅም ነገር በሃይማኖት ውስጥ ስላለፈ እግዚአብሔር በትውልድ ውስጥ ስላለፈ እናመሰግንሃለን። ደግሞ እግዚአብሔር ሆይ ሃይማኖት እግዚአብሔር የዘላለም አምላክ አገራትን ከአገር የሚያቀራርብ እግዚአብሔር የዘላለም መልካሙን ነገር ለመያዝ እግዚአብሔር ለመረዳዳት እግዚአብሔር ሆይ ስለተጠቀሙበት እግዚአብሔር የዘላለም ትውልድ ስለተጠቀመበት ይህንን እንድንጠቀም እድልም ስለሰጠህን እናመሰግንሃለን። ጌታ ሆይ በጌታ በኢየሱስ ስም ክብር ላንተ ይሁን፣ ምስጋና ላንተ ይሁን። እግዚአብሔር ደግነት በዛ ስላለፈ እናመሰግንሃለን። እግዚአብሔር እውነት በዛ ስላለፈ እናመሰግንሃለን። በጌታ በኢየሱስም እርቅ፣ ሰላም፣ የሰዎች መከባበር በዛው ስላለፈ እናመሰግንሃለን። ጌታ ሆይ በጌታ በኢየሱስ ስምና ስልጣን እግዚአብሔር ሆይ ጥሩ ባህል ከአንዱ ወደ ሌላው አገር እንዲሻገር ስለሆነበት እግዚአብሔርን የመፍራት ነገር እግዚአብሔር ሆይ ስለሚያልፍበት እግዚአብሔር ሆይ ስለዚህ አገልግሎት ስለዚህ ተቋም እናመሰግንሃለን። አንተ ስለመሰረትከው ተቋም ስለ ትክክለኛው ተቋም እናመሰግንሃለን። ጌታ ሆይ ከአመፅና ከክፋት ስለራቀው ተቋም እናመሰግንሃለን። ጌታ ሆይ ክብር ላንተ ይሁን። አምላካችን እግዚአብሔር የዘላለም ብልጽግና እግዚአብሔር የዘላለም አምላክ ደህንነት የሰዎች እግዚአብሔር የዘላለም አምላክ የአእምሮ ብልጽግና እግዚአብሔር የዘላለም የሥጋዊ ብልጽግና የምድራዊ ብልጽግና መንፈሳዊ ብልጽግና የምናገኝበት ስለሆነ በጌታ በኢየሱስ ስም ስልጣን ብዙዎችን እግዚአብሔር ሆይ ወደ ብልጽግና የምንጠራበት ስለሆነ ወደ ክርስቶስ የምንጠራበት ስለሆነ ወደ ደህንነት የምንጠራበት መንገድ ስለሆነ በጌታ በኢየሱስ ስም እናመሰግንሃለን። ክብርና ምስጋና
በሰማይ በምድር ላንተ ብቻ ይሁን ጌታ እግዚአብሔር ሆይ በጌታ በኢየሱስ ስምና ስልጣን ይህን ደጅ እግዚአብሔር ሆይ ስለሰጠህን ተመስገን። ይህን ተቋም ስለሰጠህን በትክክለኛ መንገድ ደግሞ ይህንን ይዘው ስለሚመሩ ሰዎች እናመሰግንሃለን። እውነትን ይዘው ስለሚመሩ፣ ወንጌልን ይዘው ስለሚመሩ እግዚአብሔር ስለ ሰው ብልጽግና፣ እግዚአብሔር ስለ ሰው እድገት፣ ስለ አገር እድገት፣ ስለ ምድር እግዚአብሔር ፈውስ እግዚአብሔር ሆይ ስለሚያደርጉት እግዚአብሔር ስለ እውነተኛ ሰራተኞች፣ ስለ እውነተኛ መሪዎች፣ ስለ እውነተኛ አገልጋዮች በጌታ በኢየሱስ ስም እናመሰግናለን። መንግስትን ስለሚያሳርፉ፣ ፖለቲካን ስለሚያረጋጉ፣ እግዚአብሔር የተናወጠውን ህዝብ ስለሚያቆሙ በጌታ በኢየሱስ ስም ስልጣን እግዚአብሔር ሆይ ስለዚህ ደጅ እናመሰግናለን። አንተ ይህን ደጅ ስለሰጠህን ክብር ምስጋና በሰማይና በምድር ላንተ ብቻ ይሁን ጌታ ሆይ። ጌታ ሆይ ደግሞ እንድትረዳን እንጸልያለን። ጌታ ሆይ በኢየሱስ ክርስቶስ ስም ስልጣን በዚህ ውስጥ እግዚአብሔር ሆይ እውነተኛ ተሐድሶ እንዲሆን እግዚአብሔር ሆይ ይህንን እግዚአብሔር የዘላለም አምላክ ባልተገባ መንገድ የተጠቀምንበት አሁን ግን ለትውልድና ለሀገር እንዲጠቅም፣ ለሀገራት እንዲጠቅም፣ ለዓለማት እንዲጠቅም በጌታ በኢየሱስ ስም ስልጣን አንተ ጣልቃ እንድትገባ እግዚአብሔር ሆይ ክፋትንና መጻን ከውስጡ እግዚአብሔር ሆይ መዘህ እንድታወጣ እግዚአብሔር ሆይ በጌታ በኢየሱስ ስምና ስልጣን በዚህ ውስጥ የተጠለሉትን ሁሉ እግዚአብሔር የተላለም አምላክ የሚጠቅም እንዲሆን አገር የሚጠቅም እንዲሆን በጌታ በኢየሱስ ስም እንጸልያለን። በጌታ በኢየሱስ ስም ብቻ ታፔላ ብቻ አድርገን ጌታ እግዚአብሔር ሆይ በእውነት አንተን እንዳናሳዝን አንተን የምናከብርበት አንተን የምንፈራበት እንዲሆን በጌታ በኢየሱስ ስም የሰው ልብና ሁለንተና የሚበለጽግበት እንዲሆን በጌታ በኢየሱስ ስም እንጸልያለን። ጌታ ሆይ አባት ሆይ በጌታ በኢየሱስ ከግራ መጋባት የምንወጣበት እግዚአብሔር ከአመፃ የምንወጣበት እንዲሆን በጌታ በኢየሱስ ስም ስልጣን ስለ ሃይማኖት ተቋም እውነተኛነትን እንዲይዙ እግዚአብሔር ትክክለኛነትን እንዲይዙ ፈርሃ እግዚአብሔር በዚህ ውስጥ በእነሱ ውስጥ እንዲያድር ይህንን የሚመሩትን ይህን የሚያንቀሳቀሱትን እግዚአብሔር አንተ መሪ አድርገህ እግዚአብሔር አገልጋይ አድርገህ የሰጠህን ሁሉ እግዚአብሔር ሆይ አንተን በመፍራት እንዲያገለግሉ እግዚአብሔር የዘላለም አምላክ ለብልጽግና እግዚአብሔርን ለመፍራት እግዚአብሔር የዘላለም አምላክ አንተን ለማክበር እግዚአብሔር እንዲጠቀሙበት በጌታ በኢየሱስ ስም በዚህ አቅጣጫ እንደው እግዚአብሔር ሆይ የሃይማኖት ተቋም መሪዎችን ይህንን ተቋም እንድትባርክ ይህንን ተቋም ፈውስ እንድታደርግለት እንጸልያለን። ወንጌል እንዲሰበክበት እንጸልያለን። የሰው ደህንነት እግዚአብሔር እንዲወጣበት እንጸልያለን። ፖለቲካ የሚፈወስበት እንዲሆን እንጸልያለን። በጌታ በኢየሱስ ስም እግዚአብሔር ሆይ የንግዱ ተቋም እግዚአብሔር የትኛውም እግዚአብሔር ሆይ ተቋማት እግዚአብሔር ሆይ የሚፈወሱበት ሰዎች እግዚአብሔር ሆይ እነሆ ለጽድቅ ለእውነት የሚመረቱበት እግዚአብሔር ሆይ በጌታ በኢየሱስ ስምና ስልጣን እግዚአብሔር ሆይ ያንተን እውነት ያንተን ፈቃድ የሚያደርጉበት እንዲሆን መልካምነትን የሚገልጡበት እንዲሆን በመስሪያ ቤታቸው እግዚአብሔር ሆይ በየትኛውም እግዚአብሔር ሆይ በቆሙበት ስፍራ ሁሉ አንተን ፈርተው አንተን የሚያገለግሉ የሚሆኑበት መሳሪያ እግዚአብሔር የዘላለም አምላክ ሆይ እንዲሆንልን አንተ ጣልቃ እንድትገባ በጌታ በኢየሱስ ስም ስልጣን ይህንን የሃይማኖት ተቋም ላንተ እጅ አሳልፈን ሰጠን። እግዚአብሔር ሆይ አገራት ከአገራት ጋር እግዚአብሔር የዘላለም አምላክ ተቋማት ከተቋማት ጋር እግዚአብሔር የዘላለም አምላክ ሆይ ትልቅ እግዚአብሔር ሆይ መሳሪያ እንዲሆን የጥገን እግዚአብሔር ሆይ የሥራ መሳሪያ እንዲሆን የትውልድ መታነጫ መንገድ እንዲሆን በጌታ በኢየሱስ ስም እንጸልያለን። ጌታ ሆይ ወንጌል በኃይል እምነትን በኃይል እግዚአብሔር ሆይ የምናገለግልበት እንዲሆን በጌታ የምንገልጥበት እንዲሆን በጌታ በኢየሱስ ስም ስልጣን እንጸልያለን። ይህን የማይወድ ግን የጨለማው ኃይልና ጉልበት በናዝሬቱ በኢየሱስ ስም የፈረሰ ይሁን። ይህንን እግዚአብሔር የዘላለም አምላክ እግዚአብሔር ለሰዎች የሰጠውን እግዚአብሔር ሆይ በእምነት በኩል እግዚአብሔር አንተን የምናገኝበትን ይህንን እግዚአብሔር ተቋም የተቋቋመ ያመጽ ልጅ በኢየሱስ ስም ስራ የፈረሰ ይሁን። አገር ለአገር የሚያጣላ እግዚአብሔር የዘላለም ባዕድ ነገር የሚጨምር የስተት ነገር የሚጨምር እግዚአብሔር ግራ መጋባትን የሚጨምር በኢየሱስ ስም ስራው የፈረሰ ይሁን። እቅዱ የፈረሰ ይሁን በናዝሬቱ በኢየሱስ ስምና ስልጣን። ይህንን ተቋም ተጠቅመው ሰዎች ብቻ እንዲበለጽጉ ሰዎች ብቻ ግለኞች እንዲሆኑ የሚያደርግ እግዚአብሔር በጸጋ እንዲነግዱ የሚያደርግ በጸጋ እግዚአብሔር የዘላለም እንዲቀልዱ የሚያደርግ የጨለማው ስራ የአውሬው ስራ በኢየሱስ ስም የፈረሰ ይሁን። እግዚአብሔር ሆይ ይህንን የሚታገል የአመጽ ልጅ ስራው የፈረሰ ይሁን። ክፋት የፈረሰ ይሁን። የጨለማው ስራ የፈረሰ ይሁን። በጌታ በኢየሱስ ስም ባዕድ የሆነ ስተት የሆነ በኢየሱስ ስም ይጠረግ። ክፋት ይጠረግ። አመፃ ይጠረግ። እግዚአብሔር የዘላለም አምላክ በዚህ ተቋም ላይ ያሉ ሁሉ መሪዎች፣ አገልጋዮች በኢየሱስ ስም ስልጣን እግዚአብሔር ከክፉ እንዲነጹ ከክፉ እንዲወጡ በጌታ በኢየሱስ ስም እንጸልያለን። እግዚአብሔርን እንዲፈሩ እንጸልያለን። በኢየሱስ ስም የሚታገላቸው የጠላት ጉልበት ግን በጌታ በኢየሱስ ስም ስራው የፈረሰ ይሁን። ምክሩ የፈረሰ ይሁን። አጀንዳው የፈረሰ ይሁን። በጌታ በኢየሱስ ስምና ስልጣን እግዚአብሔር ሆይ
የማህበሩን አስተሳሰብ እግዚአብሔር የዘላለም አምላክ ሆይ እነሆ የትውልድን አስተሳሰብ እግዚአብሔር የዘላለም አምላክ ሆይ በዚህ ጉዳይ እግዚአብሔር ሆይ አጣሞ ያዘኝ። የጨለማ ሥራ በጌታ በኢየሱስ ስም የፈረሰ ይሁን። የጨለማው ኃይል የተመታ ይሁን በጌታ በኢየሱስ። ክፉ ምክሮች ከዚህ እግዚአብሔር ተቋም ላይ እንዲመታ ጸልያለሁ በጌታ በኢየሱስም። እውነተኞች እግዚአብሔር እንዲወጡ እውነተኞች እንዳይወጡ ግን የሚታገለውን የአመፅ ልጅ በኢየሱስም ስራውን እናፈርሳለን፣ ምሽጉን እናፈርሳለን፣ ተልኮን እናፈርሳለን። እግዚአብሔር ሆይ በጌታ በኢየሱስም እባክህን ጌታ ሆይ እውነተኛ የጠራ የጠለለ ነገር በሃይማኖት ተቋማት ውስጥ እንዲሆን እንጸልያለን በኢየሱስ ስምና ስልጣን። አሁን ድንገት እግዚአብሔር ሆይ አገልጋዮች እንድትገናኝ፣ መሪዎችን እንድትገናኝ፣ የህዝብ አስተማሪዎችን እንድትገናኝ፣ የህዝብ መሪዎችን እንድትገናኝ በጌታ በኢየሱስ ስም እንጸልያለን። ልብ የሚያርፍባቸው እንዲሆን እንጸልያለሁ። አንተ እግዚአብሔር የምትከበርባቸው እንዲሆኑ እንጸልያለን። ይሄ ተቋም ከነሱ የተነሳ ውጤታማ እንዲሆን፣ ለሀገር ብልጽግና እንዲሆን፣ እግዚአብሔር የዘላለም ለሀገር መሻገር ለትውልድ መሻገር እንዲሆን በጌታ በኢየሱስ ስም እንጸልያለን። አምላካችን እግዚአብሔር ሆይ ይህንን በጌታ በኢየሱስ ስም የጸለይነውን ጸሎት ፍሬያማ ስለምታደርገው ውጤታማ ስለምታደርገው እግዚአብሔር እንክርዳዱን ከገለባው እግዚአብሔር ስለምትለይ እግዚአብሔር ሆይ የዛሬ ጩኸታችን ከንቱ ጩኸት ስለማይሆን አቤቱ እግዚአብሔር በዚህ ውስጥ ጌታ ሆይ መልካምነት ስለሚገለጥ እናመሰግናለን። ይሄ ስራ የኛ ሳይሆን ያንተ ስራ ስለሆነ አንተ ስለዚህ ስለምትነሳ፣ ለምድር ፈውስ ስለምትነሳ፣ ትውልድን ለማገልገል ስለምትነሳ፣ ይሄንን መሳሪያ ደግሞ እግዚአብሔር ስለምትጠቀምበት፣ ይሄን ተቋም ስለምትጠቀምበት በጌታ በኢየሱስ ስም እናመሰግናለን። ክብር ምስጋና በሰማይና በምድር ላንተ ይሁን። ስለሰማህን እግዚአብሔር ጸሎታችን ልሰማ መንፈስ ቅዱስ እግዚአብሔር በመካከላችን ስላለ ከፍ አደረግን። ተባረካልን፣ ንገሳልን። ማንጠቅም ባሪያዎች ነን። እድል ሰተህን ጸጋ ሰተህን እንድንጸልይ ረድተህናልና የእግዚአብሔር መንፈስ ሆይ ክብር ላንተ ይሁን፣ ምስጋና ላንተ ይሁን። ይሄ ሁሉ ሲሆን ግን ጌታ ሆይ እኛ ዝቅ አንተ ክብር በል። እንወድሃለን። እኛና ቤታችንን በምህረት አስብ፣ አገራችንን ትውልዳችንን በምህረት አስብ። ሁሉን ላንተ አሳልፈን ሰጠን። ስላገለገልከን ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እግዚአብሔር ይባርካችሁ። ጊዜያችሁን ስለሰጣችሁ አብራችሁን ስለጸለያችሁ የእግዚአብሔር እጅ በእናንተ ላይ ትሁን። መልካምነቱ በእናንተ ላይ የተገለጠ ይሁን። አሁንም አብራችሁን ቁሙ። የእግዚአብሔር ነገር አብረን እንድንሰራ አደራ እላለሁ። ተባረኩልኝ። ዜና ምልጃ አርእስተ ዜና 12ኛው ወራዊ የጸሎትና የምልጃ ኮንፈረንስ በጌጃ ቃለ ሕይወት ቤተክርስቲያን ተካሄደ። ለሀገራዊ ምክክር ኮሚሽን ጸሎትና ምልጃ ተደረገ። በቬንዙዌላ በተከሰተው የመሬት መንቀጥቀጥ ስለ ቬንዙዌላ ሕዝብ ጸሎት ተደረገ። የ2019 የምልጃ መጽሐፍ ታትሞ ቀረበ። ያለፉ ወራት የደረሰብን ነገር አስጨንቆን እግዚአብሔር ሆይ አይመስልም ነበር ሁኔታው። ለካ ንጋት ሊመጣ ነው፣ ጨለማው ይበረታው ነበር። ክብር ይሁንልህ፣ ክብር ይሁንልህ፣ ምስጋና ይሁንልህ፣ አክብሮት ይሁንልህ። ሃሌሉያ። በወር አንድ ጊዜ ከ24 በላይ ከሚሆኑ የጸሎትና የምልጃ ማዕከላት የተሰባሰቡ ምዕመናንና አገልጋዮች የሚሳተፉበት ወራዊ የጸሎትና የምልጃ ኮንፈረንስ ለ12ኛ ጊዜ በጌጃ ቃለ ሕይወት ቤተክርስቲያን በታላቅ ምልጃና የጸሎት መንፈስ ተካሄደ። ከነሐሴ 4 እስከ ነሐሴ 8 ቀን ድረስ ለተከታታይ 5 ቀናት በተካሄደው በዚህ የጸሎት መርሃ ግብር ላይ ሀገራዊ ጉዳዮችን ጨምሮ ልዩ ልዩ ርዕሰ ጉዳዮች ላይ ትኩረት በማድረግ ጥብቅ ጸሎትና ምልጃም ተደርጓል። ለሀገራዊ መግባባትና ሰላም የተደረገ ምልጃ
የኮንፈረንሱ ዋና ትኩረት በሀገራችን ኢትዮጵያ እየተካሄደ ባለው ብሔራዊ የምክክር ኮሚሽን ሂደት ላይ የነበረ ሲሆን ሂደቱ የተሳካና በሰመረ መልኩ ተጠናቆ ለሀገሪቱ ዘላቂ መገንባትና ሰላም እንዲያመጣ ከልብ የመነጨ ጥብቅ ጸሎትና ምልጃም ተደርጓል። ቄስ ደረጀ ጀንበሩ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ዋና ሰብሳቢ ከማላጆች ጋር በቬንዙዌላ ለደረሰው የመሬት መንቀጥቀጥ ሕይወታቸውን ላጡና ለተጎዱ ጥብቅ ጸሎትና ምልጃም አድርገዋል። አሁንም ቬኔዙዌላን ይዘን ቀርበናል። ጌታ ሆይ በዚህ ምድር የሆነውን ታውቃለህ። የሕዝቡን ኃጢአት ይቅር በል፣ በደል ቢኖር ይቅር በል፣ ይቅር በል አባባ፣ ይቅር በል ኢየሱስ፣ ይቅር በላቸው። እንደገና አስባቸው፣ እንደገና ተመልከታቸው፣ እንደገና መነሳትን አዝዝላቸው። ካንተ ያ ድምፅ ይምጣ። እግዚአብሔር ሆይ በቃ የሚል ድምፅ በቬኔዙዌላ በኮሎምቢያ ላይ ይውደቅ። እግዚአብሔር ሆይ አስባቸው። ዛሬ እዚህ ላይ ሆነን ርቀት ስለማይዝ አካባቢ ስለማይዝ ተራሮች ስለማይዙ ጸለይን፣ ስምህን ጠራን። አዲስ ነገር ይሁንላቸው። በእነዚህ ተከታታይ 5 ቀናት የቀረቡ አስተማሪ የእግዚአብሔር ቃል መልእክቶች በ5ቱ ቀናቶች ከሰኞ እስከ አርብ በተካሄዱት መርሃ ግብሮች ላይ በተለይ አገልጋዮች ወቅታዊና ሕይወትን የሚለውጡ ትምህርቶች እየቀረቡ ሲሆን በመጀመሪያው ቀን ፓስተር ዶክተር አበራ ስለ ቤተ ክርስቲያን አንድነትና ህብረት መልእክታቸውን ከእግዚአብሔር ቃል ያቀረቡ ሲሆን መሻቴ ለሕዝቤ ለኢትዮጵያ ማየት የምፈልገው የአንድነት ምስጢር ገብቶን ስንቀመጥ ኢየሱስ ይባረክ። አንድነት ጌታም እንኳን አይደል እርስ በርሷ አትሰማ። እኔ መጀመሪያ የዛሬ 10 ምናምን ዓመት ከ10 ምናምን ዓመት በኋላ ኢትዮጵያ ስመጣ ቄሳሜ ነው እንደ ዛሬው እድል ሰጥቶኝ ያገለግላል። ጎተራ የሰራተኞች ህብረት ነው። እርሱን አረሰው የመጀመሪያ ጊዜ ከ13 ዓመት በኋላ ነው ከ12 ዓመት በኋላ ከእንግሊዝ ስመጣ የሰበኩት ስብከት ምን እንደሆነ ታውቃላችሁ? የአንድነት ውበት ነው። ለካ ከዛ ጊዜ ጀምሮ ነበር የሚያናግረው። የአንድነት ውበት የት ጋር ታገኘዋለህ መሰለህ? ቆሮንቶስ 12 ነው 13 ሆዲ እንዴት እንደተያያዘ አይገባ ስንት 12 አካል ብሎ ሐዋርያው ቁጭ አለ። አካል የሌለው አለ እንዴ? እኔ ስለ አንድነት ዩኒቨርሲቲ ስላልገባው አይገባኝም እንዳትል በራስ ሰውነት እግዚአብሔር አስቀመጠ። እኔ ሃይ ስኩል ስላልጨረሱ አንድነት እኛ አልተማርንም። በእኛ ጊዜ እሱ ሳብጀክት አልነበረም እንዳንል የእግዚአብሔር መንፈስ ገበሬው በሚገባው እንደኔ ከተማዎች በሚገባው እንደናንተ የተማራችሁ ሰዎች በሚገባችሁ መንገድ በራሳችን በገላችን ስለ አንድነት አስቀምጠናል። በሁለተኛው ቀን ፕሮፌሰር ብሩክ ላሜንሶ ለተከታታይ 2 ቀናት መታጠቅና መዋጋት በሚል ርዕስ ማላጆች መንፈሳዊ ትጥቃቸውን በማጠናከር በንቃት እንዲቆሙ አሳስበዋል። ሁለተኛ ተሰሎንቄ 2:6-8 ምን ይላል? የአመፅ ምስጢር አሁን ይሰራል፣ ብቻ ከመንገድ እስኪወገድ ድረስ አሁን ምን አለ? የሚከለክል ከልካይ ነኝ በሉ። እንዳይሰራ እንከለክላለን። እኛ ከልካዮች ነን። ለዚህ ምድር ክፉ እንዳይሰራ ከልካዮች ነን። አሜን። አይቻልም ባዮች ነን። አሜን። ቄስ ሀረገወይን ዘመንን መዋጀት በሚል ርዕስ ባቀረቡት መልእክት ማላጆች ለጸሎትና ለምልጃ የሚመጥን ሕይወት ዘይቤ በመያዝ ሁልጊዜ በእግዚአብሔር ፊት መቅረብ እንዳለባቸው አብራርተዋል። በመጨረሻውም ቀን ፓስተር ሽፈራው ደጆች ተዘግተው ሳሉ ኢየሱስ መጣ በሚል ርዕስ የእግዚአብሔርን ቃል ከዮሐንስ ወንጌል ምዕራፍ 20 ቁጥር 19 ላይ በማቅረብ እግዚአብሔር አምላክ የተዘጉ ደጆችን አልፎ ሕዝቡን እንደሚያጽናና ሕዝቡን እንደሚያድስ መልእክታቸውን አቅርበዋል። የደስታ ምንጭ ጌታን ማየት ነው። እላያችን ላይ ያለው የዕውርነት ቅርፊት ሲወድቅ እርሱን በክብሩ ስናየው የዚያን ጊዜ በሕይወታችን የሚፈጠረው ነገር ደስታ ነው። ደቀ መዛሙርትም ጌታን ባዩ ጊዜ
ፍርሃት በደስታ ተተካ ማለት ነው። ደስታ በውስጥም በውጭም የሚከሰተው ሰው ውስጡ ሰላም ሲኖረው ነው። ሰላም ከሌለ ደስታ አይመጣም። እርግጠኛ ሆኜ እነግራችኋለሁ፣ የደስታ ምንጭ ውስጣችን ሰላም ሲሞላ ነው። ሰው ውስጡ ሰላም ከሌለው ደስታ አይኖረውም። በየዓመቱ በ12 በሮች ትኩረት አድርጎ የሚታተመውን የምልጃ መጽሐፍ ይፋ ተደረገ። የኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን ዋና አስተባባሪ የሆኑት ቄስ ሳሙኤል ኃይሉ ስለ ምልጃው መጽሔት እንደዚህ አቅርበዋል። ሌላው ማስታወቂያዬ ይህንን በየዓመቱ የሚታተም የጸሎት ርዕሳችን ለ20ኛ ጊዜ ከ98 ጀምሮ ሳይቋረጥ ለ20ኛ ጊዜ ተዘጋጅቷል። ይህንን እየወሰዳችሁ በቤታችሁ የምትጸልዩበት እንደገናም ደግሞ እየገዛችሁ መልሳችሁ ብትሰጡን። ማረሚያ ቤት በተለይ ማረሚያ ቤት በጣም ብዙዎች ነው በዚህ የሚጸልዩት። የትም አይሄዱም፣ ይጸልያሉ። ለእነሱ ደግሞ ግዙ ብለን ሳይሆን ገዝተን ነው መስጠት ያለብን። ስለዚህ ሁሌ እንደምታደርጉት በየዓመቱ እየገዛችሁ መልሳችሁ ለማረሚያ ቤት ስጡ እንደምትሉን ገዝታችሁ እንድሰጡ። በዚህ ዓመት ትኩረት የምናደርገው ያው ለ24 ሳምንታት 12 በሮች ብለን የምንላቸው ታውቋቸዋላችሁ። በ12ቱ በሮች ዙሪያ ትኩረት ተደርጎ ነው የተዘጋጀው። ሌላው ለሌላ ለ20 ሳምንት ደግሞ ትግራይ ክልል ስላለው ውጥረት ለ5 ሳምንታት ለሀገራዊ ምክክሩ ፍሬ አሁን ሀገራዊ ምክክሩ ሲጠናቀቅ ፍሬው ወደ ህገ መንግስት የሚቀየር አለ። መንግስት የሚለውጣቸው ፖሊሲዎች አሉ። በዚህ ጉዳይ ላይ ለ5 ሳምንት እንጸልያለን። ሌላው በሚቀጥለው ወዲያኛው ዓመት ነው የሚከናወነው። በእርግጥ በጣም ትልቅ ዝግጅት እየተደረገበት ያለው ኮፕ 32 በኢትዮጵያ ውስጥ ይካሄዳል። ይሄ ለኢትዮጵያ ትልቅ በረከትና ዓለም አቀፋዊ ተጽዕኖ 80,000 ሰዎች ናቸው ከመላው ዓለም የሚመጡት። 80,000 ኢትዮጵያ አስተናግዳ አታውቅም። ከዚህ በፊት ያስተናገዱ ትልቅ በረከት ትቶላቸው የሄደ ነው። ስለዚህ ኢትዮጵያ ውስጥ ላለው ለቱሪዝም ለተለያየ ነገር ትልቅ አስተዋጽኦ ያለው ኮፕ 32 ለ5 ሳምንት እንጸልያለን። ሌላው ስደት ስላሉ ደቡብ አፍሪካን ጨምሮ አሁን ስደተኞች ላይ ብዙ ነገር እየተነሳ ነው። ስደተኞች ወደፊት ጌታ ብዙ ጊዜ ተናግሮናል። በስደት ላሉ ሰዎች ምቹ አይደለም ከዚህ በኋላ ያለው። ስለዚህ እግዚአብሔር ይጠብቃቸው። ደቡብ አፍሪካ ያሉትን ብቻ ሳይሆን በመላው ዓለም ያሉ ስደተኞችን እግዚአብሔር እንዲጠብቅ ለ5 ሳምንት እንጸልያለን። ሌላው ለ8 ተከታታይ ሳምንት የምንጸልየው ደግሞ ለአብያተ ክርስቲያናት ይሆናል ማለት ነው። ህብረትና አንድነት፣ በወንጌል ተልእኮ እንዲሁም ደግሞ በአገልጋዮች ህይወትና ጸጋ እንዲሁም ምልጃ በእያንዳንዱ ቤተክርስቲያን እንዲነሳ። ስለዚህ ለ52 ሳምንት የተዘጋጀ የምልጃ መጽሔት እንድትወስዱ መጽሐፍ እንድትወስዱ አበረታታችኋለሁ። ገዝታችሁ መልሳችሁ እንድትሰጡ 25ቱን ቦታ ላይ ይመጣላችኋል። የገዛችሁ ለሌሎችም እንድታበረታቱ አበረታታችኋለሁ። ክብር ለእግዚአብሔር ይሁን።